ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 5 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ወደ ደብረ ታቦር ቀጠና የሚወስድን መረጃ ይዣለሁ። አዳዲስ ለውጦች አሉ። ይህንን በተመለከተ ያለው አጠቃላይ ሁኔታ ምን ይመስላል በሚለው ላይ ተጨማሪ አዳዲስ መረጃዎችን በዚህ ሰዓት የምትሰሙ ይሆናል። ትላንትና በደብረ ታቦር ከተማ ተከታታይ የአየር ጥቃት መፈጸሙና በከተማው ውስጥ ከባድ ውጊያ መደረጉ ይታወቃል። ይህንን ተከትሎ በከተማ ያለው አሁን ሁኔታ ምን ይመስላል ከሚለው ባሻገር በዞኑ ከሚገኙ እንደዚሁ ወረዳዎችና ከተማ አስተዳደሮች እስካሁን 17 የሚሆኑት በፋኖ ቁጥጥር ስር ነው የሚገኙት። በእነዚህ ወረዳዎች የሚገኝ መሳሪያም ጭምር በአብዛኛው ወደ ፋኖ እጅ ገብቷል። ከዚህ ጋር በተያያዘ ያሉ መረጃዎችንና ዛሬ እንደዚሁ በዚሁ ቀጠና አዳዲስ ውጊያዎችና የቦታ ለውጦች መኖራቸውም ታውቋል። ከሁለት አቅጣጫዎች ወደ ቀጠናው ከፍተኛ የሆነ ወታደራዊ እንቅስቃሴ አለ። ከባህር ዳር በወረታ ደብረታቦር እንዲሁም ደግሞ ከላሊበላ ከጋሸና ከወልዲያ ወደ ጋይንትና ደብረታቦር መስመር እንደዚሁ አዲስ እንቅስቃሴ መኖሩ ተሰምቷል። ይህንን ጨምሮ ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ቀጠና ያሉ መረጃዎችን ወደ ሸዋ ቀጠና የሚወስደን መረጃ አለ። ባለፈው ሳምንት እንግዲህ የስልክና የኢንተርኔት አገልግሎት ተቋርጦ ዘመቻዎች በነበሩባቸው አካባቢዎች ያለው አሁን ሁኔታ ምን ይመስላል የሚለውን በተመለከተ አዳዲስ መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከደቡብ ምዕራብ ኢትዮጵያና ከመካከለኛው ኢትዮጵያ አካባቢ ከሸዋ፣ ከወለጋ፣ ከቤኒሻንጉል፣ ከመተከልና ከተለያዩ አካባቢዎች ወደ ሰሜን ምዕራብ ኢትዮጵያ የተንቀሳቀሰው ኃይልና እየተንቀሳቀሰ የሚገኘው ከባድ የጦር መሳሪያ በጎንደር በሚገኘው የሰሜን ምዕራብ እዝ ከተከማቸ በኋላ በሁለት አቅጣጫዎች እንደዚሁ ስምሪት እያደረገ ነው የሚገኘው። በኢትዮ ሱዳን ጠረፍም እንደዚሁ በፓዊ ጃዊ፣ ቋራ፣ መተማ ወደ ወልቃይት ትይዩ መስመሮች ያለው እንቅስቃሴ ጨምሯል። ይህንን ተከትሎ እንግዲህ ከህወሓት አንጻር ያሉ አዳዲስ መረጃዎችም አሉ። እንግዲህ የህወሓት የቀድሞ ከፍተኛ ወታደራዊ ባለስልጣናት አሁን ደግሞ እየተቃወሙ የሚገኙት ያላቸውን አጠቃላይ የትግራይን አጠቃላይ ሁኔታ በተመለከተ ለውጭ መንግስታት ሪፖርቶችን አቅርበዋል። ከነዚህ መካከል ጀነራል ጻድቃን ያቀረበውን በጠዋቱ መረጃ ጊዜያችን አድርሻቸዋለሁ። ነጌታቸው ረዳን በተመሳሳይ እንደዚሁ ግምገማዎች አሏቸው። ይህንን ጨምሮ እነ ደብረጽዮን እንደዚሁ ጥሪ አቅርበዋል። ደብረጽዮን ዛሬ በህወሓትን የ51ኛ ዓመት በሚቀጥለው የካቲት 11 የሚከበረውን አስመልክቶ በሰጠው መግለጫ ላይ የተለያዩ ጉዳዮችን አንስቷል። ከጎንደር ያለውን ወታደራዊ ዝግጅት እንዲሁም ደግሞ ህወሓትም በዚሁ በትይዩ በጠለምትና በወልቃይት የሱዳን አካባቢዎች እንዲሁም ደግሞ የሽራሮና የደደቢት ቀጠናዎች እንቅስቃሴዎችን እያደረገ ነው የሚገኘው። ከዚህ አንጻር ያሉ መረጃዎችንም እንደዚሁ በዚህ ሰዓት በዝርዝር የምትከታተሉ ይሆናል። ሌላው አስመራና አዲስ አበባ እንደዚሁ ዲፕሎማሲያዊ እንቅስቃሴዎች አሉ። ይህንንም የተመለከተ መረጃ ላይ በአፋር ግንባር ጥቃት ተፈጽሟል የሚል መረጃም ወጥቷል። ይህንንም በተመለከተ በዚህ ሰዓት የማደርሳችሁ ይሆናል። እናንተ አብራችሁ መቆየት ብቻ ነው የሚጠበቅባችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ይችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። አማራጭ የስልክ ቁጥር የሚሉ ጥያቄዎችን አቅርባችኋል። በስልክ እንግዲህ ምናልባት በኢሜል ስልክ ብትጠይቁኝ የዋትሳፕ ስልክ ቁጥሮችን ልሰጣችሁ እችላለሁ። የስልክ ቁጥሮችን የጠየቃችሁኝ አላችሁ። ለጊዜው ጥቆማ ዜና@gmail.com የሚለውን ዲስክሪፕሽን ላይ የሚቀመጠውን የኢሜል አድራሻ ብትጠቀሙ በዚህ መገናኘት እንችላለን። በሌሎቹ ማህበራዊ ሚዲያ አማራጮችም በሜሴንጀር፣ በዋትሳፕ፣ በቴሌግራም እንዲሁም በተለያዩ የትዊተር እና የቲክቶክ ገጾችም እንደዚሁ መረጃዎችን ልታደርሱ ትችላላችሁ። በውስጥ መስመሮች ልንገናኝ እንችላለን። ወደ መረጃዎቹ ነው የሚሄደው። ወደ ትግራይ የሚወስደን መረጃ ነው የማስቀድመው። ወደ ትግራይ የሚወስደን መረጃ ሳስቀድም እንግዲህ በትግራይ ያለውን አጠቃላይ ሁኔታና ውጥረት የሚያሳይ መረጃ ነው የማስቀድመው። በዚህም በትግራይ የአሁናዊ ሁኔታው እንግዲህ ቀውስ የሚመሩ የተባሉ አካላት የባንክ ሂሳብ ቁጥራቸው እንዲታገድ ተደርጓል። ሀብታቸውም ቋሚ ሀብታቸውም እንዳይንቀሳቀስ እገዳ ተጥሎበታል የሚል መረጃ ነው ዛሬ ከወጡ መረጃዎች መካከል። ቁጥራቸው 250 ይሆናል የተባሉት እነዚህ አካላት የባንክ ሂሳብ ቁጥራቸው ታግዷል። የሂሳብ ቁጥር ባለቤቶቹ የትግራይ ዋና ዋና ፖለቲከኞች፣ የትግራይ የታጣቂ ዋና ዋና አዛዦች፣ ወታደራዊ አዛዦች፣ ነጋዴዎች፣ ባለሀብቶችና ተባባሪ የተባሉ አካላት ይገኙበታል ነው የተባለው። በህወሓት የኮር የአርሚ የግንባር ዋና ዋና ወታደራዊ አዛዦች እና ቤተሰቦቻቸው የወርቅ እና የጦር መሳሪያ ኮንትሮባንድ ነጋዴ ተባባሪዎቻቸው ጭምር የባንክ ሂሳብ ቁጥራቸው እንዳይንቀሳቀስ ታግዷል።
ግለሰቦቹ በስም ዝርዝር አልተጠቀሱም። 250 የሚደርሱ ናቸው ዛሬ የባንክ እገዳ የተደረገባቸው። ሂሳባቸው እና እንደዚሁም ደግሞ የቋሚ ንብረታቸው ታግዷል። ቀደም ብሎ የህወሓት ጀኔራሎች በአዲስ አበባ የሚገኙ ቋሚ ንብረቶች፣ ህንፃ፣ መኖሪያ ቤቶች እና ሌሎች እንደዚሁ የንግድ ድርጅቶች እንዲታገዱ መደረጋቸውንም የወጡ መረጃዎች ያሳያሉ። ከዚህ አንጻር እንግዲህ ጀኔራል ጻድቃን ለአሜሪካ መንግስት ቀርበው የሰጡት ማብራሪያ እየተጠጋ ያለው የመከላከያ ሰራዊትና የጦር መሳሪያ አዳዲስ የተከፈቱ የድሮን ጣቢያዎችና ስምሪት እነዚሁ የመነጋገር የሆኑ አጀንዳዎች ናቸው። በወሎ በጎንደር እና በአፋር አካባቢዎች አዳዲስ የድሮን መቆጣጠሪያ ስቴሽን ወይም ደግሞ ጣቢያዎች እየተቋቋሙ መሆናቸውንም የሚገልጹ መረጃዎች አሉ። የምድር ጦር ወደዚህ እንግዲህ ኃይል እያስጠጋ ነው የሚገኘው። መካናይዝድ እና እንደዚሁ የእግረኛ በአየርም እንግዲህ አየር ኃይሉም ለድሮን ስቴሽኖችን በቅርብ ርቀት እንደዚሁ መቆጣጠሪያዎችን እያቋቋመ ነው ተብሏል። ጉዳዩ እንግዲህ ከትግራይ ባሻገር ሊሆን ይችላል የሚሉ መረጃዎችም ያው እንግዲህ አብረዋሉ። ከዚህ ጋር በተያያዘ እንግዲህ የብልጽግና ገጾች ካወጧቸው መረጃዎች መካከል በህወሓት ላይ የሚወሰደውን እርምጃ የኤርትራ መንግስት እንቅፋት የሚሆን ከሆነ በሚል እንግዲህ በቅድመ ሁኔታና እንዲሁም ደግሞ የኤርትራ መንግስት የተቆጣጠራቸውን የኢትዮጵያ ግዛቶች እንደዚሁ ለማስወጣት ህወሓት እንቅፋት የሚሆን ከሆነ በሚል ሁለቱም አንድ ላይ አንድ ግንባር ላይ እናገኛቸዋለን የሚል እንደዚሁ ፕሮፓጋንዳ እየተሰራጨ ነው የሚገኘው። እንግዲህ እነ ጀነራል ጻድቃንና እነ ጌታቸው ረዳ ህወሓት በአጭር ቀን ይደመሰሳል፣ እንደ ወትሮው የትግራይ ህዝብ የፖለቲካ ድጋፍ የለውም፣ የኋላ ደጀን የለውም፣ የኤርትራ መንግስትም እንደዚሁ ቀጥታ በጦርነቱ ውስጥ አይሳተፍለትም የሚል ግምገማ ማቅረባቸው ነው እየተሰማው። ይህ ግምገማ እንደ ወታደራዊ ግምገማ ተወስዷል በብልጽግና ውስጥ ነው የተባለው። እንግዲህ ግምገማውን በተመለከተ ነገሮችን አቅልሎ ከማየት የዘለለ እውነትነት ጋር እየተገናኘ አይደለም የሚል ደግሞ አስተያየት መጥቷል። እንግዲህ በነገሮችን በተለይ የትግራይን ፖለቲካ በቅርብ ርቀት ከሚከታተሉ እንግዲህ የፖለቲከኞች መካከል በወልቃይት ቀጠና በዚህ ጉዳይ ያነጋገርኩት አንድ ፖለቲከኛ የትግራይን ፖለቲካ የሚከታተል ሁነኛ ሰው ነው። ህወሓት እርግጥ ነው የትላንቱ ጉልበቱ የለም። በወታደራዊ፣ በዲፕሎማሲያዊ፣ በፖለቲካዊ፣ በሚዲያና በገንዘብ አቅሙ ተዳክሟል። ግን ከትግራይ መሬት ተባረው በአዲስ አበባ የፖለቲካ ጥገኝነት ውስጥ ሆነው ይህንን ትንታኔ ከሚያቀርቡና ከሚሰሩት ከነ ጌታቸው ረዳና ከነ ጻድቃን የተሻለ አሁንም በትግራይ ውስጥ ያለና በትግራይ መሬት ውስጥ የሚገኝ ቡድን ስለሆነ እንደዚህ አቅልሎ መመልከት ዋጋ ያስከፍላል ነው ያሉት። አሁንም አንጻራዊ ጉልበት ህወሓት አለው። ህወሓት ውጫዊ ቀውሶችንም እንደዚሁ እንደ መልካም አጋጣሚ የመጠቀም ልምድ ያለው ድርጅት ነው። በአማራ ክልል እየተደረገ ያለውን ጦርነት፣ በሱዳን እየተደረገ ያለውን ጦርነት፣ የኤርትራን ስጋት ጨምሮ የተለያዩ በአፋር ቀጠና ያሉ ጉዳዮችን እንደዚሁ እንደ መልካም አጋጣሚ እየተጠቀመ ያለ ስለሆነ ህወሓትን ነጌታቸው አግለው እንደሚመለከቱት ቀሉ የሚታይ አይደለም የሚል መከራከሪያ ያቀርባሉ። በዚህ የነጻድቃን ግምገማ እንግዲህ በድምዳሜ ላይ መድረስና ወታደራዊ እቅድ እና ዘመቻ ይህንን መሰረት አድርጎ ማድረግ ሊያስከፍል የሚችለውን ዋጋ ማሰብ ያስፈልጋል። በጉዳዩ ላይ ተጨማሪ እንደዚሁ ስራዎች ይጠይቃል የሚል ነው። እንግዲህ ጉዳዩን እነሱም እየተከታተሉት ስለሆነ የህወሓትን አጠቃላይ እንቅስቃሴ ያው በቂ መረጃ ያላቸው ሰዎች ናቸው ይህንን አስተያየት እየሰጡት። ደብረጽዮን መግለጫ አውጥቷል። በትግረኛ ባስተላለፈው የ50 ደቂቃ መግለጫ በይዘትም እንደዚሁ ደግሞ በይዘት ደረጃ ሲታይ በተለያየ ጊዜ ህወሓት ከሚያወጣቸው መግለጫዎች የትግራይ ጊዜያዊ አስተዳደር ከሚሰጣቸው መግለጫዎች ጋር ብዙ የተለየ አይደለም። ዛሬ የተሰጠው መግለጫ ግን ማስጠንቀቂያም፣ ዛቻም፣ ማስፈራሪያም እንዲሁም ደግሞ ተማጽኖም የተቀላቀለበት ነው። በትግረኛ የተደረገው ንግግር በጠቅላላ ይዘት ሲታይ የፕሪቶሪያ የሰላም ስምምነት ፈርሷል። ይህ ስምምነት የፈረሰው በፌዴራል መንግስት መሆኑ ሊታወቅ ይገባል የሚል ይዘት ያለው ሲሆን በትግራይ ላይ እንደገና አዲስ ጦርነት እየመጣ እንደሆነና ይህንን አደጋ ለመቀልበስ ማንም ትግራዊ ዝም ብሎ ሊመለከት አይችልም፣ እንገጥማለን የሚል ይዘት ያለው አቋም ነው ደብረጽዮን እያንጸባረቀው። የህወሓትን 51ኛ ዓመት ምስረታ ማለት ነው እንግዲህ ህወሓት ከተመሰረተ 1967 ዓ.ም አሁን 51ኛ ዓመቱ ላይ ይገኛል። ይህንን አስመልክቶ ደብረጽዮን በሰጠው ዝርዝር ማብራሪያና በአስተላለፈው መልእክት የትግራይን ህዝብ አድቅቀነዋል፣ አሁንም እናደቀዋለን በሚል አዲስ ጦርነት ለመክፈት እንቅስቃሴ እየተደረገ መሆኑን ገልጿል። በዚህም ሊከፈት ወታደራዊ ዝግጅት እየተደረገብን ነው። ስለሆነም የትግራይ ህዝብ ለህልውናውና ለሉዓላዊነቱ ከመቼውም ጊዜ በላይ ዝግጁ እንዲሆን ጥሪ አቅርቧል። ደብረጽዮን የትግራይ ህዝብ
እንግዲህ ዝግጁ እንዲሆን ለጦርነቱ ጥሪ አቅርቧል። ከዚህ ጋር በተያያዘ እንደዚሁ ሌላም እንደዚሁ ዛሬ ለአፍሪካ ህብረት ህወሓት ደብዳቤ ጽፏል። ህወሓት ለአፍሪካ ህብረት በጻፈው ደብዳቤ ላይ የደብረ ጽዮን ነው በፊርማ ፈርሞ ደብዳቤውን የላከው። በዚህ ደብዳቤ ላይም እንደዚሁ የፕሪቶሪያን የሰላም ስምምነት በተመለከተ የአፍሪካ ህብረት የአምስት ነጥቦችን እንዲያስተገብር እንደዚሁ ጥያቄ ጠይቀዋል። ከነዚህ መካከል አንደኛ የፕሪቶሪያውን ስምምነትና የተኩስ አቁምን ስምምነት ሙሉ አፈጻጸም እንዲከታተልና በሁሉም አካላት በኩል ይሄ መፈጸሙ እንዲያረጋግጥ የአፍሪካ ህብረት ይሄ ማለት እንግዲህ በህወሓትም ጊዜያዊ አስተዳደሩን በኩልና በፌዴራል መንግስቱ በኩል ሁለቱ አካላት። ሁለተኛው ጉዳይ አፍሪካ ህብረት የሰላም ስምምነት አፈጻጸሙን እንዲከታተልና እንዲቆጣጠር እንደዚሁ ጠይቀዋል። ሌላው ህገ መንግስታዊ ሁኔታ እንግዲህ ወልቃይትና ጠለምትን ጨምሮ ሌሎቹን ማለት ነው ይህንን እንደዚሁ እና እንዲመልስና እንዲከበር ተፈናቃዮች እንዲመለሱ የሚል ሌላው በአስቸኳይ የፖለቲካ ድርድርና ውይይት እንዲጀመር የአፍሪካ ህብረት ይህን ጫና እንዲያደርግ ሌላው ከሰብአዊ አገልግሎት ጋር በተያያዘ እንደዚሁ ያሉ አቅርቦቶችና ስርጭቶችን እንደዚሁ የአፍሪካ ህብረት እንዲከታተል በደብዳቤው ላይ ተጠይቋል። እንግዲህ ይህንን የአፍሪካ ህብረት ሊቀመንበር ጉዳዩን በዋና አጀንዳነት እንዲይዙት ህወሓት ደብዳቤ ጽፏል። ከዚህ ጎን ለጎን እንግዲህ ደግሞ ህወሓት ደግሞ ወታደራዊ ዝግጅት እያደረገ ነው። በጠለምት ቀጠና በወልቃይት ትይዩ ባሉ ሁለቱ ግንባሮች በሽራሮ ሁመራና እንዲሁም ደግሞ በደደቢት ጸሊሞይ በኩል ወደ ወልቃይት ባሉት እንዲሁም ደግሞ በዋናው መንገድ በላይኛው ማለት ነው ደባርቅ ሽሬ ባለው መስመር እንደዚሁ ዝግጅቶች እያደረገ ነው። በሶስቱ የጠለምት ቀጠናዎች እና እንዲሁም ደግሞ በወልቃይት ሁለት ትይዩ አካባቢዎች ስምሪቶች አሉ። አርሚ 35 በምዕራብ ጠለምት የተለያዩ አካባቢዎች ስምሪት እንዲወስድ፣ አርሚ 17 ደደቢት ግንባር እና ከሌሎች አርሚዎች ከተጨማሪ 35 አርሚ ክፍለ ጦሮች ጋር ወደ ጸሊሞይና ተከዜ ትይዩ አካባቢዎች ቦታዎችን እንዲይዝ ወደ አድጎሹ፣ አርሚ 11 የሚባለው ደግሞ ባለፈው ውጊያ በተደረገበት የምስራቅ ጠለምት ቀጠና ወደ ድማ ባሉ ትይዩ አካባቢዎች ቦታዎችን እንዲይዝ ትዕዛዝ ተሰጥቷል። እንግዲህ አሁን ከተከዜ ማዶ ሆኖ ኃይሉ በተጠንቀቅ ላይ እንደሆነ የሚያሳዩ መረጃዎች ናቸው ያሉት። ወደ ጎንደር ስንሄድ በጎንደር ከወለጋ ቤንሻንጉል፣ ባህር ዳር፣ ደብረ ታቦር በኩል ላለፉት 5 ቀናት የተጓጓዘው ከባድ መሳሪያ እና የሰራዊት እግረኛ ሰራዊት ጎንደር አዘዞ ሰሜን ምዕራብ እዝ ማዘዣ እና አካባቢው እንደዚሁ ወደ ተለያዩ ግንባሮች ስምሪት እየወሰደ እንደሆነ ለማወቅ ተችሏል። አንደኛው በደባርቅ ሊማሊሞ ወደ ጠለምት መስመር ሲሆን ሁለተኛው ደግሞ ከጎንደር በአርማጭሆ በኩል ወደ ሁመራ ነው። ቀደም ብሎ በታች በኩል እንግዲህ በቆላማው የጎንደር ቀጠና በቋራ በመተማ ወደ ወልቃይትም እንደዚሁ ስምሪት መሰጠቱ ይታወቃል። ከዛ ባሻገር እንደዚሁ ወደ ጎንደር በአውሮፕላንም እንደዚሁ እየተጓጓዘ ያለ ወታደራዊ ሎጂስቲክ እንዳለም የሚገልጹ መረጃዎች እየወጡ ነው። ከዚህ ጋር በተያያዘ እንግዲህ ያለው ውጥረት ይህንን ይመስላል። ወደ አፋር ስንሄድ ደግሞ በአፋር ክልል ዳሉል ወረዳ ባዳ ተብሎ የሚጠራ ቦታ ባዳ ሪሜሌ ተብሎ የሚጠራ ቦታ እንደዚሁ ጥቃት መድረሱ ነው የታወቀው። በየካቲት 4 2018 በኢትዮጵያ አቆጣጠር ትላንትና በዚህ አካባቢ ጥቃት ተፈጽሟል ተብሏል። የአፋር የመረጃ ምንጮች እንደሚሉት በኤርትራ መቀመጫውን ያደረገው የአፋር መንግስትን በኃይል ለመጣል የሚንቀሳቀሰውና በቀድሞው የአፋር ክልል የእርሻ ቢሮ ሀጂ ኢብራሂም የሚመራው ታጣቂ ቡድን እንደሆነ ነው ይህን ጥቃት የፈጸመው መረጃዎች እየገለጹት። በዚህ እንግዲህ ጥቃቱ ሲፈጸም ንጹሐን ላይ ጉዳት ደርሷል። እንዲሁም ደግሞ ታፍነው የተወሰዱ ሰዎች አሉ ነው እየተባለው። ምን ያህል ሰዎች ጥቃት እንደደረሰባቸው፣ ምን ያህል ሰዎች ታፍነው እንደተወሰዱ ግን መረጃው በዝርዝር አላብራራም። እንግዲህ ይህም አንዱ የስጋት ቀጠና ነው። ያው እንግዲህ በኢትዮጵያ በኩል የኤርትራን መንግስት የሚቃወሙ ታጣቂዎች በኢትዮጵያ በኩል እየሰለጠኑ ይገኛሉ። የኢትዮጵያን መንግስት የሚቃወሙ ደግሞ እንደዚሁ በኤርትራ በኩል ድጋፍ እየተደረገላቸውና ስልጠና እየወሰዱ መሆናቸው ይታወቃል። ከነዚህ ታጣቂዎች መካከል አንዱ የነ ሀጂ ኢብራሂም የሚመሩት የአፋር አንድነት አብዮታዊ ግንባር ንቅናቄ የሚባለው ነው። እንግዲህ እሱ ይህን ጥቃት እንደፈጸመ ይገለጻል። አፋርን በተመለከተ ብቻ በኢትዮጵያ ውስጥ እንደዚሁ የቀይ ባህር አፋሮች ነፃ አውጪ ድርጅት የሚባለው ደግሞ የኤርትራን መንግስት የሚቃወምና መቀመጫውን በኢትዮጵያ ውስጥ አድርጎ ወታደራዊ ሎጂስቲክና ድጋፍ እየተደረገለት ያለ ታጣቂ መኖሩ ይታወቃል። ይሄ ጉዳይ በተመለከተ በነገራችን ላይ በአብዛኛው በአፍሪካ ቀንድ ያሉ ሀገራት አንዱ የአንዱን የሚቃወሙ ታጣቂ እየደገፉና እያስታጠቁ ነው የሚገኙት። በዚህ በኩል ሱዳን የኢትዮጵያን መንግስት የሚዋጉ ታጣቂዎችን እያሰለጠነች እየደገፈች
ወታደራዊ ሎጂስቲክ እያደረገች ትገኛለች። ከነዚህ መካከል ህወሓት አርሚ 70 እና ሌሎች ኮሮች በሱዳን ውስጥ አዲስ ወታደራዊ እንቅስቃሴ እስከ አየር ኃይል ድረስ ምስረታ እንዲያደርጉ ሱዳን ድጋፍ ስታደርግ፣ የኢትዮጵያ መንግስት ደግሞ እንደዚሁ የሱዳን መንግስት የሚዋጋውን አርኤስኤፍን ከአረብ ኤሚሬትስ ጋር በመሆን እንደዚሁ እንዲዋጋ ወታደራዊ ድጋፍና ሎጂስቲክ እያደረገ መሆኑ ይታወቃል። በኤርትራና በኢትዮጵያ መካከል ያለውም ከላይ እንደተገለጸው ነው። እንግዲህ በአፍሪካ ቀንድ ያሉት እነዚህ ነው። ጅቡቲም እንደዚሁ በተመሳሳይ በአፋር ውስጥ የጅቡቲን መንግስት የሚቃወሙ ተቃዋሚዎችን፣ ሶማሊያም በተመሳሳይ ይህንን ያደርጋሉ። አሁን በዚህ ቀጠና በቀጥታ አንዱ በአንዱ ጉዳይ ጣልቃ አይገባም ከተባለ በአፍሪካ ቀንድ በተለይ ከኢትዮጵያ አንጻር ከሆነ ኢትዮጵያና ኬንያ በጥሩ ሁኔታ ላይ ነው የሚገኙት። ከዛ ውጭ የደቡብ ሱዳን ጀኔራሎች እና የደቡብ ሱዳን ባለስልጣናትም ጭምር ወደ ጋምቤላ ታጣቂዎችን የጦር መሳሪያ እያስገቡ በኢትዮጵያ ውስጥ ያለው ቀውስ አንድ አካል ናቸው። እንግዲህ ሰሞኑንም እንደዚሁ በርካታ የጦር መሳሪያዎች መግባታቸው ነው የሚታወቀው። ሱዳን በጀኔራል አልቡርሃን የሚመራው ጦር ደግሞ እንግዲህ እስከ 6 የሚደርሱ የኢትዮጵያ መንግስት የሚቃወሙ ታጣቂዎችን እየደገፈ እያስታጠቀ መሆኑ ይታወቃል። የኢትዮጵያ መንግስትም እንደዚሁ እንግዲህ አርኤስኤፍን ትልቁን ቡድንና ሌሎች የኤስፒኤልኤም ኖርዝ ተብሎ የሚጠሩ የሱዳን ታጣቂዎችንም ጭምር እያሰለጠነና እየደገፈ መሆኑ ይታወቃል። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ስቀጥል ወደ አስመራና አዲስ አበባ ያለውን ሁኔታ የተመለከተው መረጃ ነው። እንግዲህ በአስመራና በአዲስ አበባ መካከል ያለውን ወታደራዊ የቃላት ጦርነት፣ ወታደራዊ ውጥረትና እንደዚሁም ደግሞ መግለጫዎችን ተከትሎ ሳውዲ አረቢያ ዛሬ ወደ አስመራ ሌላ ልካለች። በትላንትናው ዕለት የሳውዲ አረቢያ ውጭ ጉዳይ ሚኒስትር አዲስ አበባ ከአብይ አህመድ ጋር መነጋገራቸው ተገልጿል። በአባይ ውሃ አጠቃቀም እንዲሁም ደግሞ በቀይ ባህርና በተያያዥ የጸጥታና የጋራ የሰላም ጉዳዮች በጋራ መምከራቸው ሲገለጽ፣ በዛሬው ዕለት ደግሞ የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር አስመራ ገብተዋል። ይህንን ጉዳይ የተመለከቱ ፖለቲካ ተንታኞች እንግዲህ ሳውዲ አረቢያ ሁለቱን ሀገራት ለማስታረቅ እንቅስቃሴ መጀመሯን እየገለጹ ነው የሚገኙት። ምንም እንኳ ከአዲስ አበባም ሆነ ከአስመራ ስለ ጉዳዩ ማረጋገጫ ባይሰጥም ከአሁን በፊት ሳውዲ አረቢያ ከእንግሊዝ የፓርላማ አባላት ጋር በመሆን ኢትዮጵያና የኤርትራን መንግስታት ለማስታረቅ 2 ዙር ሙከራ ማድረጓና ሙከራው አለመሳካቱ ይታወቃል። አሁን ደግሞ እንደዚህ ይህን እንቅስቃሴ እያደረገች ነው የምትገኘው። በተመሳሳይ ቀን 2 የልዑካን ቡድን ከሳውዲ አረቢያ ወደ አስመራና ወደ አዲስ አበባ ተልከዋል። ከዚህ ቀደም ብሎ ደግሞ 2018 በፈረንጆቹ አቆጣጠር 2010 በኢትዮጵያ አቆጣጠር እንግዲህ የኢሳያስ አፈወርቅና አብይ አህመድን ሳውዲ አረቢያ ጅዳ ላይ በማገናኘት ሳውዲ አረቢያ የጅዳ ስምምነት የሚል ስምምነት ማፈራረሟ እንዲሁም ደግሞ እንዲጨባበጡ ማድረጓና እንደዚሁ ደግሞ የሰላም ሽልማት መስጠቷ ይታወቃል። ሁለቱም በወቅቱ ይሄ ጉዳይ ተፈጻሚ እንዲሆን ነው ሳውዲ አረቢያ እየተንቀሳቀሰች ያለችው የሚል ነው። እንግዲህ ዲፕሎማሲያዊ እንቅስቃሴው ይህን የሚመስለው። ከዲፕሎማሲያዊ እንቅስቃሴ ባሻገር ወታደራዊ አስተላለፉ ደግሞ ያው በዚህ ቀጠና ያለው ሳውዲ አረቢያ፣ ግብፅ፣ አስመራ እና ሱዳን በዚህ ቀጠና በተመሳሳይ አንድ አላይድ ወይም ደግሞ አንድ ቡድን ሲሆኑ ኢትዮጵያ፣ አረብ ኤሚሬትስ፣ እስራኤል እና ሌሎች እንደዚሁ ሶማሌላንድ ጨምሮ በዚህ ቀጠና ደግሞ የራሳቸው አሰላለፍ የያዙ ናቸው። በሱዳን ውስጥ ባለው ጦርነት እነዚህ ኃይሎች የተለያየ ግንባር ይዘው ነው የተዋጉ የሚገኙት። ከዚህ አንጻር እንግዲህ ያሉት ቀጣይ የሚወጡ መረጃዎች ካሉ በሁለቱም በአዲስ አበባና በአስመራ የሚገለጹ አብረን የምናያቸው ይሆናል። ወደ ሌሎች መረጃዎች ሲሄዱ ወደ አማራ ክልል የሚወስዱን የግንባር መረጃዎች አስከትላለሁ። በደብረ ታቦር ቀጠና ያሉ መረጃዎችን የማስቀድመው በደብረ ታቦር ዙሪያ ብናት፣ በለሳ፣ ጋይንት፣ ጉናን ጨምሮ የድሮን አሰሳና ቅኝቶች እየተደረጉ መሆናቸው ነው ዛሬም የተገለጸው። ከሌሊቱ የቀጠለ የድሮን አሰሳና ቅኝት እየተደረገ ነው። ደብረ ታቦር አሁንም የሚያስወጡ መንገዶች ሙሉ በሙሉ እንደተዘጉ ናቸው። ከደብረ ታቦር ወደ እስቴ፣ ከደብረ ታቦር ወደ ብናት፣ ከደብረ ታቦር ወደ ጋይንት የሚወስደው ዋናው መንገድ ጨምሮ መንገዶች ዝግ መሆናቸው ነው የተገለጸው። አልፎ አልፎ ወታደራዊ ተሽከርካሪዎች ከባህር ዳር ወደ ደብረ ታቦር በወረታ በኩል በአለምዛጋ እንደዚሁ ዛሬ ተጨማሪ ወታደራዊ ተሽከርካሪዎች ከመግባታቸው ውጭ ምንም አይነት የሲቪል የትራንስፖርት እንቅስቃሴ የለም። ዛሬም ባለበት ነው የቀጠለው። ሌላው ወደ ንፋስ መውጫ ከተማ ከመቄት አካባቢ ወደ መቄት ሸሽቶ የነበረው አድማ ብተና እና ሚሊሻ እና የብልጽግና ባለስልጣናት የአካባቢው ማለት ነው ከሰሜን ወሎ መቄት ተጨማሪ ኃይል በመያዝ ወደ ጋይንት እንደዚሁ እንቅስቃሴ ያደረጉ መሆናቸውና ጨጭሆ እንዲሁም ደግሞ ደብረ ዘይት ተብሎ የሚጠራው አካባቢ ተኩስ እንደነበር ለማወቅ ተችሏል። ዛሬ ማለዳ ዛሬ በዚህ አካባቢ ተኩስ ነበረ። ተጨማሪ ኃይል
ከወልዲያ ከጋሸናና ከላሊበላ ወደ ንፋስ መውጫ ተንቀሳቅሷል ነው የተባለው። የብልጽግና ባለስልጣናትን ወደ ንፋስ መውጫ ለመመለስ ነው ወታደራዊ ኃይሉ የተንቀሳቀሰው። ንፋስ መውጫ መልሶ ለመያዝ ከጋሸና ከላሊበላ የተንቀሳቀሰው ኃይል አሁን አመሻሹን ወደ ንፋስ መውጫ ከተማ ገብቷል የሚል መረጃ ወጥቷል። ፋኖ ንፋስ መውጫ ከተማን ለቆ ወጥቷል። መከላከያ ተመልሶ ገብቷል። ከላሊበላና ከጋሸና ተጨማሪ ኃይል እየገባ እንደሆነ የሚገልጹ መረጃዎች ወጥተዋል። በነገራችን ላይ ንፋስ መውጫ ከተማ ማለት ምስራቅ አማራና ምዕራብ አማራን የሚያገናኘው ስትራቴጂክ ከተማ ነው። አሁን ፋኖ ለቆ ወጥቷል፣ መከላከያ ገብቷል ነው የተባለው። እዚህ ከተማ ላይ በተደረገው ውጊያ እንግዲህ ከፍተኛ የሆነ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ነው የደረሰው። ከ3 ቀናት በፊት ትልቅ ማረሚያ ቤት ይገኛል። እሱን ጨምሮ ከፍተኛ ጉዳት ነው እየደረሰው። አሁን መከላከያ ተመልሶ መግባቱን የሚገልጹ መረጃዎች ናቸው እየወጡ ያሉት። ደብረታቦር እንግዲህ የዞን መረጃና ስለላ አስተባባሪን ጨምሮ በትናንትና ውጊያ የሞቱ የአድማ ብተና የሚሊሻ አባላት በ5 አብያተ ክርስቲያናት ዛሬ ቀብር ስነስርዓት ሲፈጸም ውሏል ተብሏል። ከተማው ውስጥ መጠነኛ እንቅስቃሴ አለ። አሁንም ከተጨማሪ ኃይል ከባህር ዳር ወደ ደብረታቦር እየገባ ነው የሚገኘው። የቀድሞ የፋኖ አባላት አሁን የሚሊሻ አባላት የሆኑ እዚሁ ወረታ ተሐድሶ ስልጠና ሲወስዱ የከረሙ በመከላከያ ተሽከርካሪዎች ተጭነው ወደ ደብረታቦር ገብተዋል። ደብረታቦር ከገቡ በኋላ በደብረታቦር ከተማ በአየር ማረፊያ፣ በወይብላ፣ በኪዳነ ምሕረት፣ በጎንደር በርና በአካባቢው እንደዚሁ ስምሪት ወስደው የውድ መሳሪያዎችን ታጥቀው ሲንቀሳቀሱ ተመልክተናል ብለዋል የዓይን እማኞች። ዋናው መስመር ከተማው ውስጥ እንደዚሁ በዋና ዋና መንገዶች አድማ ብተና በብዛት እንደዚሁ ይታያል። ከባህር ዳር የገቡ መከላከያዎች እንደዚሁ ትናንትና ስምሪት አምሽተው ነበር ሌሊቱን። አሁን ወደ ካምፖቻቸው ገብተዋል። ጅምር ዩኒቨርሲቲው ጤና ሳይንስ ኮሌጅ እና በሌሎች ካምፖች ገብተዋል ነው የተባለው። ወደ ሸዋ ቀጠና የሚወስድን መረጃ አላስከትል። ዛሬ የድሮን ጥቃቶች መፈጸማቸውን በነገራችን ላይ የሚገልጹ መረጃዎች ወጥተዋል። በዚህ በብናት ቀጠናና በጉና የደረሰው ጉዳትና የተፈጸመበትን ቦታ ግን ለማጣራት አልተቻለም። ወደ ሸዋ ስንሄድ በሸዋ ቀጠና እንግዲህ ባለፈው ሳምንት የስልክ አገልግሎት ተቋርጦ በተለያዩ አካባቢዎች ውጊያዎች ሲደረጉ ነበር፣ ዘመቻ ሲደረጉ ነበር። በመራቤቴ ቀጠና፣ በይፋት ቀጠና እንዲሁም ደግሞ ባንኮበር ቀጠናዎች። ከዚህ ጋር በተያያዘ እንግዲህ የደረሱ ዝርዝር ጉዳቶችን ለማረጋገጥ አሁንም አልተቻለም። ሆኖም ግን በተደረጉ ውጊያዎች የአየር ወለድ ኮማንዶ ነው ስምሪት የወሰደው ከአካባቢ ሚሊሻ፣ አድማ ብተናና ፖሊስ ጋር። በዚህ ጉዳቶች ተስተናግደዋል። የኮማንዶ አዛዥ የሆኑ ጭምር ጉዳት ደርሶባቸው በሄሊኮፕተር ተነስተዋል። በዚህ በውጊያው በውል ያልታወቀ ኪሳራ ነው እየደረሰው። በዋናው መንገድና ከካምፕ ወጥተው ለስምሪት በሚል ተቆጣጥረዋቸው የነበሩ ቦታዎችን መከላከያ ለቆ ወጥቷል። ለምሳሌ የለን ተራራ ተብሎ የሚጠራው አካባቢ ቀወት ውስጥ ትላንትና ለሰዓታት በተደረገው ውጊያ ፋኖ የለን ተራራን መልሶ ሲይዝ የአየር ወለድ ኮማንዶ ወደ ሸዋሮቢት ከተማ ተመልሶ ወደ ካምፖ ገብቷል። ቀወት፣ ኤፍራታ ግድም፣ ሞላሌ መንዝ ማለት ነው፣ ጣርማበር፣ አንኮበር ቀጠናዎች ስልክ ተዘግቶ መከላከያ ግዳጅ ገብቶባቸው የነበሩ ቦታዎችን ለቆ ወጥቷል። መከላከያ ቦታዎችን ለቆ ሲወጣ እንደዚሁ ፋኖ ለውጊያ አመች የሆኑ ከፍተኛ ቦታዎችን መልሶ ተቆጣጥሯል። በነበረው ውጊያ እንግዲህ ወታደራዊ ኪሳራ ደርሷል ነው የተባለው። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ እንደመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌሎች አካባቢዎች ያሉ መረጃዎችን እና ሌሎች እንደዚሁ አዳዲስ ክስተቶችን ደግሞ በሌላ የመረጃ ሰዓታችን በዝርዝር ይዤ የምመለስ ይሆናል። እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ሜል.ኮም ላይ ታደርሱ ትችላላችሁ። ሰብስክራይብ ሳታደርጉ ቻናሉን የምትከታተሉ አድማጭ ተመልካቾች ካላችሁ ደግሞ ሰብስክራይብ ብታደርጉ መረጃዎች በሚለቀቁበት ሰዓት ማሳወቂያ ይደርሳችኋል። ማሳወቂያ እንዲደርሳችሁ ደግሞ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ብትጫኑ ቻናሉና መረጃዎቹ ለብዙዎች ተደራሽ እንዲሆን ይሆናል። በደብረ ታቦሩ ውጊያ ብልጽግና ባለስልጣናት እንደዚሁ በዚህ በኩል እየተያዙ አሉ በሚል እና እንደዚሁም ደግሞ ቀድሞ ለፋኖ መረጃ ሰጥታችኋል በሚል እስካሁን ትጥቅ ፈተው እና ስልካቸው ተነጥቀው የታሰሩ መኖራቸውም እንደዚሁ ታውቋል። እነዚህ ናቸው ለዚህ ሰዓት ያሉ መረጃዎች። በሌላ መረጃ ሰዓት እንገናኛለን። መልካም ጊዜ